ሰማያት ገብረወልድ እሳቸው ምን አሉ? ኢትዮጵያ በዓለም ታይቶ የማይታወቅ መከራ ውስጥ ነው ያለችው። እናንተ በሙሉ ሁልጊዜ የምንለው ነው የምንዘረዝረው፣ ባዕዳን አዘጋጅተው ከውስጣችን የፈለቁ ሰዎች የእኛን መሰሎች ኢትዮጵያን በደንብ አድርገው ለመምታትና ለመጣል ቅድም በተባለው መንገድ ሁሉ በባህላችን በህልውናችን በሁሉ ተዘምቷል። እኔ እሱን ልደግመው አልፈልግም። ለምንድን ነው አሁን ደግሞ ትንሽ እስቲ አቅጣጫችንን እንቀይር ካላችሁትም ላይ በመነሳት ምንድን ነው የአቅጣጫ አንደኛ የሚመጥን የትግል መስመር ላይ አይደለንም። የሚመጥን ሀገራችንን ገጥሟት የማያውቅ ቅድም ደብሩ ደግሞ ብሎታል፣ በዓለም ላይ ታይቶ የማይታወቅ እንደኛ የደረሰበት የለም እና እኔ ሁልጊዜ መከራውን አናውራ ነው የምለው። ተገደልን፣ ተደበደብን፣ ታረድን ባልን ቁጥር የፍርሃት መንፈስ እየገባ እንዳንንቀሳቀስ ያደርገናል የሚል ነበረ። አሁን ምናልባት ከሱ ለየት ያለም ተጨማሪ ሀሳብ አለኝ። ፍርሃት አንተነህ እንዳነሳው ለምዕራባውያኖቹም ላሰለጠኗቸው ባለህ ነገር ነው የምትሰራው ሰው ላይ። ፍርሃት በእርግጥ ፊር ይላሉ እዚህ ሀገር። ፊር ትርጉሙ እንደውም ከጠቃሚነቱ ውጭ አለው 90% እሱ በመሆኑ ፊር ፎልስ ኤቪደንስ appearing real እንላለን። fear is false evidence appearing real real የሚመስል ነገር ግን በፎልስ ኤቪደንስ የታጀበ ነው። ይሄ ሁሉኛ አሁን አገር ትፈርሳለች እንዲህ ይኮናል ምንት ሲቆ ያ ሁሉ ባዶ ነው። ዝም ብሎ የሚመስል ነገር ነው። መረጃ ይመስላል እና ስለሚመስል በዛ እንታቀባለን፣ በዛ መንገድ እንድንጓዝ እንሆናለን። እውነት አስፈላጊ ፊር አለ ብዬ አምናለሁኝ። አብሬያቸው ለምሰራ ሰዎች ምን እላለሁኝ? እንደ መመሪያም የምንወስደው ነው የማክምበት ዘዴ ላይ የምጠቀምበት ዘዴ ላይ in the absence of unnecessary fears and in the presence of unconditional love all is possible እላለሁኝ። in the absence of unnecessary የማያስፈልግን ፍርሃት እስካስወገድን ድረስ ዝም ብሎ በቅድመ ሁኔታ በጉርሻ በምን ያልሆነ ፍጹማዊ የሆነ ፍቅር ባለበት ቦታ ምንም ነገር የሰው ልጅ የሚሳነው የለም ባይኔ። ከሃይማኖቱም ከሳይንሱ ምንም ነገር የሚሳነው የለም። ይሄ ዛሬ ኢትዮጵያ ውስጥ ታይቶ የማይታወቅ በዓለም ደረጃ በራሷም ታሪክ የገጠማትን ችግር ማስወገድ እንችላለን። የምናስወግደው ግን በእነዚህ መንገዶች ስንጓዝ ነው። አንደኛ ፍርሃት ለሞት ምክንያት ነው፣ ለኃጢአት ምክንያት ነው፣ ለበሽታ ምክንያት ነው። ያን ማስወገድ ማለት ነው። ፎልስ ሐሰት መረጃ እንደሆነ ተገንዝበን ማለት ነው። የሐሰት መረጃ ነው። እነዚህ ትላንት የተፈጠሩ የቲፒኤልኤፍ ወያኔዎች ወይም ደግሞ የኦሮሞ ኦነጎች ወይም መሰል ኃይሎቻቸው ወይም አውሮፓውያን ወይም አሜሪካኖች እነዚህ ሁሉ ፎልስ ኤቪደንስ የሚመስሉ እንጂ እኛ በእውነተኛ የማያስፈልግን ፍርሃት እስካስወገድን ድረስ በእውነተኛ ፍቅር እስከተጓዝን ለሰው ልጅ መቆርቆር ፍቅር ነው። ለእውነት መኖር ፍቅር ነው። ህይወትን መውደድ ፍቅር ነው። አለመሞት ፍቅር ነው። አለመግደል ፍቅር ነው። በእነዚህ ውስጥ ሲጓዝ የኖረ ነው የአማራው ህዝብ። አንኮንዲሽናል ላቭ ነው የነበረው ለሰው ልጅ። በዛ ውስጥ እስካለን ድረስ እናሸንፋለን፣ እናስወግዳለን። እንዳናስወግድ ግን ማነው ምንድነው ችግራችን የሚለው ነው። ቅድም መጀመሪያ ላይ መለስ እስቲ ለየት ያለ መልክ ልውሰድ። ደብሩ ትንሽ ጠቃቅሶታል። አማራው በእርግጥ እኔ ይሄ ሁሉ መከራ እየደረሰበት እንዴት አይነቃ ምናምን እንላለን። አሁንም ተመልሶ ከአንተ ጋር የምተባበረው ይሄ ሀሳብ ነው። እንደገና ተመልሰን አማሮች በጣም የሳተ መንገድ እየሄዱ እንደሆነ የተገነዘብኩበት በቅርቡ አንድ ስብሰባ ላይ ተገኝቼ አንድ ለአማራው ተቆርቋሪ ነኝ የሚል ሰው ነው እና ምን ይላል እዛ ስብሰባ ላይ አሁን እነዚህ ኦሮሞዎች እና ትግሬዎች በቃ አማራውን አጥፍቷል ብለው እንዲህ እያሉት ጥፋተኛ ነህ በድለሃል ይሉታል። እኔም አምናለሁኝ እና ጥፋት አለው እላለሁ እኔም። ነገር ግን ብሎ አሁንም ለአማራ ይቆረቆራል። ይህን ሰው ሁሉ ዝም ነው ያለው እና እኔ አስቆምኩና ሰውየውን ጥፋቱን ንገረኝ አማራውን አልኩት። ምንድነው ከውስጡ ያልጠፋ የኢትዮጵያውያን ይሄ የተማረ ፊደል ቆጠር የምትለው ሆነ ሌላው ህዝቡን በእነሱ ነው የሚከተለው ቁርጥ ያለ የጠራ ነገር የለውም በራሱ ማንነትና በራሱ ታሪክ ላይ አጥፍተናል ብሎ የሚገነዘብ ነው። ስለዚህ ቅድም መምህር ያነሳው ሁለት ልብ መሆን የሚለው ነው። በአንድ በኩል ተቆርቋሪ ነን፣ በውስጣችን ግን ይህንን የሐሰት መረጃ ይዘን አማራው እንዳጠፋ የሚመሰክሩ የሚያምኑ
ታጋዮች ናቸው ያሉት፣ የሚያምኑ ምሁራን ናቸው ያሉት። እነሱን መጀመሪያ ማጥራት አለብን ባይነኝ እኔ። አሁን ለሚቀጥለው ደጀን ከሚያጠራቸው ነገር አንዱ ብዬ የማስበው ምንድን ነው፣ ብዙ ጊዜ እነዚህ ተዋናያ ዋና ነው ምንድን ነው የሚባለው እንትኖቹ አድራጊ ፈጣሪ ነን የሚሉት በፖለቲካው ሂደት ውስጥ ያሉት ሰዎች በተለያየ ምክንያት እንድንታቀብ ያደርጉናል። አይ ህብረት ነው መምጣት ያለበት፣ መቻቻል ነው ያለበት፣ ምንትስ ነው በሚል እርስ በርስ በደንብ አድርገን ሀሳባችን ግልጽ ሆኖ እስኪወጣ ድረስ አልተከራከርናቸውም። ልንከራከር ምክንያቱም በውስጣቸው ስላየው ብዬ ነው ቅድም እንደ ምሳሌ ጠቀስኩ እንጂ የሚታገለው ኃይል ራሱ ዝም ብሎ አንዱ ከሲምፐቲ ወይም ሳም ሶርት ኦፍ ከሆነ ነገር እንጂ በጥልቀት በእውነትና በጥልቀት የአማራው ህዝብ ችግር የኢትዮጵያ ህዝብ ችግር የተገነዘብን አልመሰለኝም። ነቃን የምንለው ምኑን ስንናገር ነው? የተገደልነውን የተበደልነውን ወያኔ እንዲህ አደረገ፣ ኦነግ እንዲህ አደረገ፣ እንዲህ አደረገ። እሱ እኮ ቅድም ደብሩም ብዙ ጊዜ ሁላችንም እንለዋለን ስለነሱ። እነሱም አላማቸው ነው የመጡት ያለ ማድረግ ነው። ስለዚህ አደረጉብን ብለን ከመገንዘብ ውጪ ብዙ ነገር ባንሰጠው ጥሩ ነበረ። ማተኮር ያለብን ይሄ አድራጊ ፈጣሪ ነኝ ብሎ ላለፈው 50 ዓመት በመንግስት ስልጣን የመንግስትን ስልጣን እንዲጠነክርም ድጋፍን በመስጠት ያለው በፊደል የቆጠረው ምክንያት ተራው ህዝብ ደግሞ በፍርሃት ቆፈን እንዲቀመጥና ወይም ደግሞ በኮንፊውዥን በውዥንብር እንዲኖር ያደረገው ታገላለሁ የሚለው ክፍል ራሱ እንደገና መጥራት አለበት ብዬ ነው ያመንኩት። ምክንያቱም ትሰማለህ አልፎ አልፎ አማራው እኮ አዎ የሚልህ አማራ አለ። ይሄ መጥራት አለበት ብዬ ነው የማስበው። ይሄ እንግዲህ ምንድነው አማራው ራሱ ከራሱ ጋር አልተገናኘም፣ ራሱን አልሆነም፣ ማንነቱን አያውቅም። ማንነቱን እስካላወቀ ድረስ ዝም ብሎ አሁን ስለተነሳና አማራው ተበደለ ብቻ እንደዚህ ተደረገ ስለተባለ ንቅናቄ ውስጥ ቢገባም መፍትሄ ለመጣበት የሚመጥን መልስ የሚሰጥ ኃይል አይደለም ብዬ ነው የገመትኩት። ስለዚህ እነዚህን ኃይሎች መለስ ብለን ወያኔም ወያኔ ነው፣ ኦነግም ኦነግ ነው፣ ቢጤዎቻቸውም ተቀጣሪዎቻቸውም አሽከሮቻቸውም ያው ናቸው። እኛ ወደ ህዝቡና እኛን መስሎ በታጋይነት ያለውን የፖለቲካ ኃይል ግን አሁን ህብረት ሊደረግ ነው ዝም በይ፣ አንድነት ሊፈጠር ነው አትናገሩ፣ ፋኖ እንዲህ ሊያደርግ ነው አትናገሩ ምን እየተባለ የነሱን ስራ እየተቀላጠፈ ዛሬ ትግሬ ራሴ መንግስት አቋቁም ያለው ብለዋል። ቅድም ፋንታሁን እንዳለው ሲኖዶስ በየመንደሩ እየተሰራ ነው እና በሰመመን ሳናውቀው ተቦርቦረን እንድናልቅ እየተደረገ ነው። ያን አስደራጊ ግን እኛንን ፖለቲከኛንን የሚለው ኃይል ፖለቲካውን በደንብ አጥርቶ አልገባውም። ጠላቱ ማን ነው? እሱስ ማን ነው? ለምንስ ነው የምታገለው የሚለው እስካልጠራ ድረስ እኔ ብዙ ቦታ የምንሄድ አይመስለኝም እና በአንድነት ሰበብ የተያዘው የትግል እንትን መድረክ እውነተኛ የተፋጨ የሀሳብ ግጭትና ያስፈልገዋል። የምናውቀውን ያወቅነውን እንድንናገረው የምንናገረውን ደግሞ እንድንተገብረው የምናረገው ደግሞ በግብር የምናውለው ደግሞ እንድንሆን ሲያደርገን ነው። እነዚህ በጣም ግጭቶች አሉ ብዬ ነው ማምነው በዚህ በሚታገለው ኃይል። ስለዚህ መጥራት ያለበት ፍርሃት ምንም አይደለም፣ የሰው ቅድም እንደተባለው ነው። ግን ፍርሃትን ካላስወገድ ነው በስተቀር ከተቀበል ነው ሞት ላይቀር በቁማቸው እየሞቱ አገር እየፈረሰች ህዝቡም እየሞተ ቅድም ያልከው ምንድን ነው እንትን የሚያደርገው የሞተው ስጋ እንደሚርገበገብ ነው። እኛ መንቀሳቀስ አለብን። እንዳይንቀሳቀስ የሆነው ግን እኔ የታዘብኳቸው የፖለቲካ ባለቤቶች የፖለቲካ አክቲቪስት ነን ወይም ፖለቲከኞች ነን የሚሉት ኃይሎች አንድም በማወቅ አንድም ባለማወቅ አማራውን ራሱን በደንብ አልተገነዘቡትም። ለዚህ ነው በቀላሉ የሚደለሉት፣ ለዚህ ነው በቀላሉ የሚገዙት። በውስጣቸው ስለ ራሳቸው ማንነት ወይም ስለ አማራው ህዝብ ማንነት በደንብ አልተቀበሉም ብዬ ነው የማየውና እውነት ነፃ ታወጣለች። ፍርሃት ሞት ነው የሚያመጣው፣ በሽታ ነው የሚያመጣው። እውነቱን እየተናገርን እስካሁንም ካደረግናቸው በተለይ በውይይቶቻችን ካደረግናቸው ነገሮች እኛን መሰል ብቻ ሳይሆን እኛን የማይመስሉት ቻሌንጅ እንድናደርጋቸው ነው የሚያስፈልገው። እኛን የማይመስሉት እንዲህ ብለሃል መምህር፣ እንዲህ ብለሻል ወይዘሮ ጽጌረዳ፣ እንዲህ ብለሃል ደብሩ የምትለው ትክክል አይደለም፣ አበባ የምትይው ትክክል አይደለም እስቲ ይበሉ ደፍረው አይሉም። መንደራቸውን ሰብስበው ሚዲያቸውን ይዘው ታጋዩን ህዝብ በዙሪያቸው አስቀምጠው እጅግሩን ቆልፈው ይዘውታል። በውጭም ያለውን ጭምር ነው የምናገረው። በውጭም ይሁን በሀገር ውስጥም ያለው ለትግሉ
ሙሉ ልባቸውን ባልሰጡ ግለሰቦችና ባልሰጡ ድርጅቶች ባልሰጠ እውቀት ነው የሚመራው። ስለዚህ የትም አንደርስም፣ አይመጥንም። ኢትዮጵያ የደረሰባት ያለችበት ሁኔታ ይሄን መገንዘብ አለብን ብዬ ነው የማስበው እንጂ ፍርሃቱ ምንም አይደል። ቅድም ብሎታል። በሃይማኖት የጸናች ሀገር ነች። ከአይሁድ፣ እስልምና፣ ክርስትና እነዚህ ሁሉ ሞት የዘላለምን ህይወት እንጂ የምንፈራ ይሄ ነገር ለሚፈርሰው እንትን ስጋ የሚፈራ ህዝብ አልነበረም። ስለዚህ ላይ ያሉት በመሪነት ያለው በሙሉ የተማረው በሙሉ ቻሌንጅ ይደረግ። ጤነኛ አይደሉም። እኛ ጤነኛ እንደሆኑ አድርገን ትግሬዎች ቲፒኤልኤፍ እንዲህ ያደረጉብን፣ እከሌ እንዲህ ያደረገብን፣ ጨካኞች ናቸው ወዘተ እንላለን። ያ ናቸው እነሱ። እኛ ግን እኛን አልሆንም በሚመጥን ደረጃ። አማራው ራሱን ይሁን እንደገና ይሄ ታጋይ ነኝ የሚለው ደግሞ ይፈተሽ ነው የኔ ቻሌንጅ። ለእኛ ቢጤዎች ሳይሆን በውጭ አሉ፣ ሁሉም ያውቁታል። ከሚዲያ ጀምሮ ታጋይ ነን እያሉ በተለያየ መንገድ አሁን ህብረት ፈጥረው ምንትስ ምንድነው ጽሞድ ነው ምንድነው አንድ የሚሉት ነገር ጽምዶ ምንትስ እነዚህ በሙሉ በይፋ እኛ ደጀን እኔ አበባ ፈቃደ ቻሌንጅ እያደረኳቸው ነው። አንድም ቀን ደፍረው አይወያዩም ከኛ ጋር። ከጀርባ ምንድነው ስም ማስጠፋት፣ እሱ እኮ አክራሪ ነው፣ እሱ ያስደነግጣል፣ እሷ እንደዚህ ነች እያሉ በወሬ ህዝቡን አዘናግተው ህዝባችንን ለሞት የሚዳርጉት እነሱ ናቸው። እነሱን ካልጠረግን ካላጸዳን በአስተሳሰብ ወደ ዋናው ጠላት መድረስ አንችልም። ጠላትማ ምንጊዜም ጠላት ነው እንደሚባለው አይደል በተረቱ። እና ስለጠበቃችሁኝ አመሰግናለሁ። ይቅርታ።